በስተመጨረሻም ናቲና ትሁት ተመስገንና ትሁት እንግዲህ የአባቷ ነገር ሳሙ ማለት ነው። ናቲሻ እንግዲህ በቆሙ ጨልሏል ማለት ነው። እንግዲህ ተዋረደ። በዛ ላይ የሰው ወርቅ ሰርቆ ነው የወሰደው። አንተ ምን አይነት ውርደታም ነህ? ጭራሽ ልጅን ትመኛለህ እንዴ? ብሎ እንግዲህ የአባዬንም ጉልበት እንደዚህ ሳም አደረጉ ማለት ነው። እንግዲህ የአባዬ ሚስት ገጠር ሄዳ አባዬን ሰፕራይዝ አደረገችው። በእርግጥም መንገድ ላይ በያት ኖሮ ችግር ይፈጠር ነበረ። እንግዲህ ከዛ በፊት ናቲ ቤቲን ማነው ቲናን ደውሎ ምን አዲስ ነገር አለ ማለቴ አሮጊቷ አመን ላይ ነች፣ ስለሷ ኢንፎርሜሽን እንድትሰጠው ፈልጎ ነበረ። ምክንያቱም ወደዛ ልትመጣ ነው ብትለው ቀድሞ የሆነ ነገር ያደርግ ነበር ተንኮለኛ ስለሆነ። እሷ ደግሞ አልሄድኩም ወደዛ እቤት ነኝ አለችው። አይ ጥሩ በቃ ምናምን አለና ስልኩን ዘጋ። ታዲያ አባዬ ሚስት ሰፕራይዝ ያደረገችው እሱ ወደ እሷ ጋር ለመሄድ ሲዘጋጅ ማለት ነውና ከዛ በኋላ እንግዲህ ናቲን እንዳያችሁ ትሁቴን ወርቅ አለበሳት ወርቅ ነው ብሎ አባቷንም እንደዛው። ግን ታዲያ ሁሉም ነገር ከሸፈ ማለት ነው። የናቲ ጉድም ወጣ። እንግዲህ አድርስ ከዚህ የበለጠ ምንድን ነው ውርደት አለ? ምንም አይነት ውርደት የለም ማለት ነውና ናቲ እንግዲህ በስተመጨረሻ ከቀን ወደ ቀን ነው ውርደቱ እየወጣ የሄደው። እንደሱ አይነት ውርደት በዘር ማያድርስ። እውነት ለመናገር የናቲ አይነት ውርደት በሰው ዘር አያድርስ። እኔ ለሱ በጣም ነው ማፍረው በእውነት። ዞሮ እንግዲህ ከዚህ በኋላ ደግሞ እንግዲህ የሚፈጠረውን እሱ ነው የሚያውቀው ማለት ነው። ማለትም ጥሩ ነገር አይገጥመውም ናቲ ከዚህ በኋላ። ሁላቸውም አውቀውበታል። ታዲያ ትሁት አጥብቃ ነበር የጠየቀችው። በጣም አጥብቃ ነው የጠየቀችው። ምክንያቱም ኬታ መጣ ስትለው ለክፉ ቀን ይሆነዋል ብሎ ለልጄ ያስቀመጠው አባዬ ያስቀመጠ ምን? አዎ አባዬ ያስቀመጠልኝ ገንዘብ ነበረ። እናቴ ደግሞ አልሰጥም ብላ በቃ ብዙ ነገር ስታለፋኝ እኔም ደግሞ በቃ ዘዴ ፈጠርኩኝና በሊቢያ አድርጌ እሰደዳለሁ ስላት ለምን እንደዚህ ትላለህ? እኔ ልጅ ሁለተኛ እንደዚህ እንዳትል ብላ ሰጠችኝ። ይህ ደግሞ የውሸት እኮ ነው የገረመኝ። እንኳን በሊቢያ ለምን እንደው በአፋር ብትሄድም እሷስ ምን አለባት? ከዛ በኋላ ወይ ጉድ ገርማል። ለማንኛውም ወደ ውጭ ልወጣ ነው አለች። ትሁት ስላልተዋጠላት ብቻ ነው እንደዛ ያለችው። ምክንያቱም አልተዋጠላትማ፣ በፍጹም ስላልተዋጠላት ብቻ ነው ማለት ነው። እና እንግዲህ ከዛ በኋላ ተንኮል ሁሉ ወጣ። አቤት አቤት! እኔ እንግዲህ እንዴት እንዳፈርኩኝ አትጠይቁኝ። ምክንያቱም የናቲ ጉድ እንግዲህ ማለቂያ እንደሌለው ነው ያወቅኩትኝ ማለት ነው። እና እንግዲህ በስተመጨረሻም ናቲ ውርደቱ ተጋልጦ ቁጭ አለ። እንግዲህ ከዚህ በኋላ ደግሞ ምን የሚፈጠር ይመስላችኋል? ውርደት ነው እውነት። በሰው ዘራ አድርስ ሲሱን ውርደት። ከዚህ በኋላ እንግዲህ ናቲሻ ቀና ብሎ እንኳን ሰው እንዳይ ነው የሚሆነው። ግን እሱ አሁንም አይሸነፍም። ሌላ ጥንስስ ጠንስሶ ይመጣል ማለት ነው። ስለዚህ ብቻ አላቅም። የእውነት ይገርመኛል አንዳንዴ መጥፎ ተንኮል ራስን ጠልፎ እንደሚጥል ነው የተረዳሁትና እንግዲህ ምን እንደሚፈጠር ደግሞ መናገር ጉዳይ የለም። ብቻ ናቲ ተንኮሉ እንደቀጠነ የምሬን እኮ ነው። እኔ ለሱ በጣም አፈርኩኝ። ታዲያ ለዚህ ለሞሽላቃ ነው እንዴ ልጄን የምሰጠው ሲል እንግዲህ አባዬ በጣም ነበር የተናደደው። እንግዲህ አባዬ ይሄን ልጅማ እሰራለታለሁ። ቆይ እኔ አይደለሁም ሰውየው ጭራሽ አላውቀውም። ደሞ እኮ ገና እንደመጣ አፉ ፈጠን አለብኝ። አባዬ አሳመነህ እንዴ? እንዴ ምን ያላሳመነኝ ነገር አለ? የኔ ልጅ አፉን ማርቀብቶ እኮ ነበረ። ታዲያ ማያ አልተመቻትም መሰለኝ። ትኩር ብላ እያየችው ነበር እንደዛ ሲቅለበለብ። አዎ አባዬ ምንም አልተመቸኝም። በቃ ነገር ስራ ሁሉ አልተመቸኝም ነበር። ተመስገን እኮ ረጋ ያለ ሰው ነው። ይሄ እኮ በጣም ነበረ ሲንቀለቀል የነበረው አባዬ አለችው። እዛ በጣም ይገርማል። ከዛ እንግዲህ እንደምንም ብሎ እንትን አለ ማለት ነው። ተመስገንና ትሁት እንግዲህ ተመርቀዋል ማለት ነው። ከዚህ በኋላ ምንድነው? ሽምግልና ነው። የትሁት ሽምግልና እንግዲህ ይቀጥላል ማለት ነው።
እንግዲህ አብረን የምናየው ነው የሚሆነው ማለት ነው። በዚህ አጋጣሚ የናቴን ውርደት የናፈቃችሁ የምሬን ነው። የናቴን ውርደት ማየት ነው የናፈኩት እኔ ማለት እንዴት እንደሚሆን ምን ብሎ ሰዎችን እንዴት እንደሚያይ በቃ አለ አይደለም ማለት የእሱ ተንኮልና በቃ ሁሉ ነገሩ ከቀን ወደ ቀን እየጨመረበት ነው የሚሄደውና ከዚህ በኋላስ ምን አይነት እጣ ፋንታ ነው የሚገጥመው የሚለውን ነገር ሳስበው እኔ ለራሴ በጣም ነው ግራ የሚያጋባኝ የናቲ ጉዳይ ማለት ነው። እናም እንግዲህ አቶ ናቲሻ በጣም ተናደደ። እነሱ ጉልበት ሲስሙ ማለት ነው ወገባቸውን እዛ ጋር ቢቆርጣቸውም በዛ ሰዓት ምንም እንትን አይለውም። ለምን በጣም ተስፋ ቆርጧል አሁን ላይ ማለት ነው። ናቲ በጣም ከምነግራችሁ በላይ ተስፋ ቆርጧል። አንደኛ ነገር እሱ ያንን ወርቅ ሰጥቷቸው ሊያጃጅላቸው ነበረ። የአባዬ ሚስትም ታዲያ ይሄንን ስላወቀች አርተፊሻሉን ሰብስባ አስቀምጣለት ነበረ። አንደኛም ደግሞ ለዛ ነው እዛ የሄደችው ገብቷቸዋል አይደለ? እዛ ሄዳ ልታዋርደው ነው። አሁን እኔ የሆነ ነገር ያደርጋቸዋል ናቲ ተስፋ ስለቆረጠ ማለቴ አሁን እዛ ገጠር ገብቷል አይደል? ያ ትሁትን የጠለፈው ልጅን እሱ ጋር ይተባበርና የሆነ ጥቃት ያደርግባቸዋል እና አባዬ ላይ ማለት ነው። እንደዚሁ በቀላሉ የሚሸነፍ ሰው አይደለም። እንግዲህ እንዳያችሁት ነው ሰውየው ማለት ነው። ከዚህ በኋላ ደግሞ እንግዲህ ብቻ አላቅም እውነት ለመናገር ተንኮል በዚህ ደረጃ ይፈጣሪ አለ። የናቲ ተንኮልማ አያድርስ በሰው ዘር በቃ በሰው ዘር አያድርስ በሉ። ተንኮሉ የምሬን እኮ ነው ከእለት ወደ እለት ነው የሚጨምረውና እንግዲህ ፈጣሪ ልቦናውን ይስጠው ነው የምለው። ሌላ ምንም የምለው ነገር የለም። ከዚህ በኋላ ደግሞ እንግዲህ ምን እንደሚያስብ ምን ለማድረግስ እንዳሰበ ደግሞ እንግዲህ በቀጣይ ነው የምናየው ማለት ነው። ግን አንዳንድ ጊዜ ብቻ በጣም ገርሞኛል ማለት ነው። ዞሮ እንግዲህ የትሁት አባትም እሱን ነው የመረጠው ማለት ነው። እሱን መርጦታል ማለቴ ናቲን ማን ተመስገንን ተመርጧል። አሁን ላይ ያው ተመስገን በቃ የልጇ አባትም ነው። እንደገና ደግሞ 6 አመት ሙሉ እሷን ይከታተል ነው የኖረው። ትሁትን የማይፈልጋት ሰው ቢሆን እንኳን ሊከታተላት አይደለም ዞር ብሎም በቆመችበትም አይቆምም ነበር። ግን ስለሚወዳት የልጅነቱ ስለሆነችም እንግዲህ ከከተማ ወደ ከተማ እሷን ፍለጋ ሲንከራተት እስር ቤት ገብቷል። ብቻ ብዙ ነገር ሆኗል በትሁቴ ማለት ነው። እና ከዚህ በኋላ ላለው ደግሞ እንግዲህ በፍቅር ይኖራሉ ማለት ነው። እናም የትሁት አባት እንግዲህ ሄዶ በጣም ነበረ ሲያስፈራራው የነበረው እሱን ልጁን ትሁትን የጠለፈው ያ ሽማግሌ በሰላም ከዚህ ከወጣ እኔ ሰው አይደለሁም 70 ብሬ ነው የማስቀምጠው አለ። አባዬን እኮ ነው ጭራሽ ማለት ነውና እንግዲህ እሱን እናያለን። ያንን ሰውዬ አንድ ጭረት አደርስበታለሁ የምትል ከሆነ ውርድ ከራሴ ተናግሬያለሁ ብሎ አስጠንቅቆት ሄዶ ነበረ። ግን ልጁ እንዳያችሁት ነው የሚፈራ ሰው አይደለም። እና እኔን ምን እንዳደረገኝ አታውቅም እንደ አንተ ሽማግሌ ብሎ ስለው አውቃለሁ፣ ግን ደግሞ አንተም ልክ አልሰራህም እኮ ልጄ ልትመታብኝ አልነበረም እንዴ? እሱ ከኔ የበለጠ ነው የሚያዝንላት ገባ። ስለዚህ በሱ ላይ አንድ ነገር አድርጋለሁ የምትል ከሆነ ውርድ ከራሴ ብሎ የትሁት አባት ልጁን አስጠነቀቀው። ልጁም ታዲያ ግንባርን ብዬ ነው የመገላገለ ብሎታል ማለት ነው የትሁት አባትና እንግዲህ አላቅም። ትሁቴም ደግሞ እኔ አንተን ከማንም ጋራ አላወዳድርህም፣ ተመስገን አንተ የኔ ምርጫዬ ነህ፣ የልጄ አባት ነህ፣ ብዙ ነገር ያየሁብህ፣ ብዙ ነገር ያየህብኝ ነህ። ስለዚህ እኔ ካንተ ውጭ ማንንም እንደማልፈልግ ጠንቅቀ እንድታውቅልኝ እፈልጋለሁ። ከዚህ በኋላ ደግሞ ናቲ የሚባለውን እንኳንም መጣ። እኔ እኮ እዚህ እንዲመጣ ያደረግኩት ለቅጣት ነው፣ ልቀጣው ስለፈለግኩ ነው እንጂ ፈልጌው አይደለም ብላ ተመስገንን አሳመነችው ማለት ነው። እንግዲህ ከዚህ በኋላ አቶ ተመስገን ናቲ ማለት ነው እንግዲህ ውርደቱ ይቀጥላል፣ አይገልጸውም። ለምን ያደረገው ነገር ሌብነቱ፣ ማስመሰሉ፣ እረ ስንቱን ልንገራችሁ ጎበዝ። ብቻ አላውቅም እኔ እንጃ። የእሱ ነገር ተከርኖ ይብሳል ነው የሚባለው አይደለም።
አሁን እንዴት ነው እነሱ ቤት? አባዬ ደግሞ ዝም በል አንተ አጭበርባሪ ደግሞ ደህና ነገር እንደሰራ ሰው ደግሞ እኛ ፊት ይቆማል እንዴ ሲለው ራሱ እኮ አባዬ ያለ ዝም በል ስሜን ትጥራ ቀጣፊ አለው አባዬ። እንግዲህ እንደዛ ሲለው በጣም ነበር የደነገጠው። እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ዞሮ እንግዲህ አብረን የምናየው ነው የሚሆነው የናቲን ጉዳይ ማለት ነው። እውነት ለመናገር እና አንዳንድ ጊዜ ሳስበው ራሱ በጣም ነው የሚገርመኝ በእውነት እስከ መቼ ነው እንደዚህ እየተዋረደ የሚቀጥለው? ደግሞ ውሸቱ እኮ ነው። እናቴ ናት የሰጠችኝ፣ አባቴ ለክፉ ቀን ያስቀመጠልኝ። ትሁት የሱን አባት አታውቀውምና ነው። በጣም ያሳዝናል በእውነት። እና እንግዲህ በሊቢያ እሰደዳለሁ አልኳት። ደግሞ እንደዚህ አይነት ወሬ ኬት ነው ያመጣው አንተ ልጅ ትሁት? ሰው እንዲህ እየሄደ እያለቀ ደግሞ እንደገና አንተ በሊቢያ ትላለህ እንዴ? ምን እያልክ ነው ናቲ? እያወራለሁ ግን ምንም አልተዋጠልኝም። እውነት ምን እያልክ እንደሆነ እንኳ አማቅ ጉዳይ የለም። ከዛ በኋላ እና ምንድን ነው እናማ እያልክ ያለው ነገር ልክ እንዳልሆነ ነው እየነገርኩ ያለሁት ናቲ። ምንድን ነው ሁሌ እንደ ህፃን ልጅ መሆን? አንዳንዴ እንደ ትልቅ ሰው አስብ እንጂ አልችው። ትሁቴ እየተቆጣሽኝ እኮ ነው። አይ እየነገርኩ ነው፣ እየተቆጣሁ አይደለም ናቲ። እያደረክ ያለው ነገር የህፃን ልጅ ነው ጨርሶ። ለምንድን እንደዚህ የምትሆነው አለችው። ከዛ በቃ ማያንም ለማሳመን ሞክሮ ነበረ። ማያም ደግሞ አርፈ ተቀመጥ፣ በፍጹም የምትለው ነገር ልቀበልህ አልችልም፣ እሞም አላቅህም አለችው። አፋፉን ስትለው እንግዲህ ደንግጦ እዛው ተገትሮ የስልክ እንጨት ይመስል ቆሞ ቀረ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ጉልበት ስመዋል ማለት ነው። ትሁትና ተመስገን ያባየንና